እንግዲህ ቤተሰብ ማህደር ተገላለች ተብሎ ይወራል። የአብል እናትም ጉድ ጉድ እያለች መታለች። ሰላም ሰላም የመቅዲ ዩቱብ ተከታታይ ቤተሰቦች ሰላማችሁ ብዝት ብዝት ይበልልኝ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁኝ አብል ክፍል 7 ነው እና የአብል እናት መነን ማህደር ተገላለች ብላ በፌስቡክ አይታ ጉድ ጉድ እያለች እንግዲህ መታለች። እራሷን ይዛ ማለት ነው። ሀብል ደግሞ ምንድን ነው የተፈጠረው ንገሪኝ እንጂ ትላታለች። አንቺ ብታይ ይሻልሻል ብላ ትሰጣታለች። ስታያትም ደንግጣለች። በማህደር ቦታ ነው እንግዲህ ተገላ የተገኘችው። ማህደር ሞታለች። ብርህም አይታት በጣም ማዘነች እና ምንድን ነው የሆነችው? ማን ነው የገደላት? ያቺን ምስኪን ሴት ማን ነው እጁን አንስቶባት ጨካኝ እንደዚህ ብላ ምርር እያለች በቃ አሳዘነቻት። እናቷ ደግሞ መነን እኔ የገረመኝ ከሞቷ አሟሟቷ ትላለች። እንደው እኮ ግርም ነው የሚለው አሟሟቷ ትላለች ማለት ነው። እንግዲህ ወይዘሮ መነን ምን አይነት ጉድ ነው በዙራችን ያለው? ግን ምን ይታወቃል? ከቡና ቤት ይዛት የመጣችው አስገድላትስ ቢሆን ትላታለች። ልጇ ድንግጥ ብላ ታያታለች። በዚህ ጊዜ እንግዲህ ወይዘሮ መነን ምን ይታወቃል እራሷ አጸድገላት ይሆናል ትላለች። ልጅቷ እኮ ሹክ ሉክ ብላ ነው ከቤት የወጣችው። ምናልባት በሱ ተናዳ እሱ አስገላት ቢሆን ምን ይታወቃል ትላለች። ብህር ደግሞ እንዴት እማዬ እንዴት አጸደ ትገላታለች ትላታለች። እንግዲህ ወይዘሮ መነን ነገሮችን ሁሉ አጸደ ላይ ያደርጋለች። ምን ይታወቃል እዚህ ቤት ስታመጣት እኮ ብር ከፍላት ነው ያመጣቻት። በእሱ ተናዳም ሊሆን ይችላል። ብዙ ነገር አለ አንቺ አይገባሽም። ደግሞ ነገሩ ዞር አልግጣ ከእነሱ ጋር ተጣልታ ነበር ብላም ወደ እኛም ልታዞሮ ትችላለች ብላለች። እንግዲህ ዛሬ ብዙ ጉድ ይወጣል። እንግዲህ አብረን እናያለን ማለት ነው። ብህርም ደግሞ አለቀሰች፣ ስለ ማህደር አለቀሰች። እናቷ መነን እንደው ልታለቅሽ እንዳይሆን ብላ ሾፈችባት። እኔ እኮ የሰው ልጅ ነኝ፣ እሷም የሰው ልጅ ናት እንደ አንቺ። እኔ በብር ብቻ ምኖር ሰው አይደለሁኝም፣ ለሰው እምራራ ልብ አለኝ አለቻት። ልጇ ብር እናቷ መነንም አንቺ እንደዚህማ አትይኝም፣ እኔ እንኳን አይደለም ለሰው ልቤ ለዝንብም ይራራል፣ በዚህ አትገምችኝም ብላታለች። ደግሞ ልጇ ምንም ቢሆን እኮ ሰራተኛ ሆና አገልግላሻለች። አንድ ቀንም ቢሆን እንዶ ሰርታ አብልታሻለች። ምን አይነት ልብ ነው ያለች ትላታለች እናቷን። እናቷ መነን ደግሞ መቼ ሰራተኝነት አምሯት እዚህ ቤት ገባች? የባህሬን ንብረት አንድ ሁለት ብላ ልትካፈል ነበር አልተሳካላትም እንጂ ትላታለች። ብህር ደግሞ ላልተጨበጠ ነገር ተስፋ አትያዥ ትላታለች። ያው እነሱም በውሸት ህይወት ነው እዚህ ቤት ውስጥ ያሉት። አንድ ቀን ሲጋለጡ ይሄው ህይወት ነው የሚያጋጥማቸው ማለት ነው። አክስቷ መርሲ ጋር ትመጣለች። መጣች፣ አልጋ ላይ ቁጭ ብላ እሷ ጁስ እየጠጣች ሙዚቃ እያዳመጠች ነበረ። መጣች፣ ጎኗ ቁጭ አለች። ሙዚቃ የምታዳምጥበትን አነሳችባት። ምን ሆነሽ ነው አክስቴ? እያዳመጥኩ አይደል እንዴ ትላታለች። አሁንም አክሮፈሽ ነው ያለሽው? አንቺ ምን አለብሽ ሙዚቃ አዳምጪ፣ እዚህ ቤት ትልቅ ጉድ ነው የተፈጠረው ትላታለች። እሷም ደግሞ አባዬ ደህና አይደል እንዴ ትላለች። አባዬ እንኳን ደህና ነው፣ ችግሩ ግን ለወንድምሽ ነው ትላታለች። አንድ ሁለት እያሉ እያወሩ አሁንም አላመንሽኝም አይደል፣ አልታረቅሽኝም አይደል፣ አኮርፈሽኛል አይደል ትላታለች። ከዛ ምንድን ነው ወደ ጉዳይሽ ግቢ ስትላት ማህደር እኮ ሞታ ተገኘች ትላታለች። ደነገጠች። እሷም እንዴት ይሆናል ትላለች። ፌስቡክ ላይ አላየሽም ወይ ስትላት እኔ ፌስቡክ እኮ አልጠቀምም ኢንስታግራም ነው የምጠቀመው አለቻት። አዎ ፌስቡክ የደሃዎች ነው ስትላት እኔ እንደዛ አላልኩኝም አክስቴ፣ ምን ሆና ነው የሞተችው ብላ ትላታለች። እዛው ባለችበት በሰው እጅ ነው ተወግታ የሞተችው ትላታለች አክስቷ።
እንግዲህ ማህደር ሞተች ስትላት በጣም ትደነግጣለች። እንዴት ሆነ እንዴት እያለች ጥያቄ ስታበዛባት እሷም ስልኳ ስታወጣ ስልኳ ምንጭቅ አርግታ ትቀበላትና ታያትና በስለት ነው የሞተችው ብላ ትላለች። ስትል አዎ በስለት ነው የሞተችው ትላታለች። እንዴት ሆኖ ምናምን ስትላት እሱ ሳይሆን አሁን እንትን የሚለው የሚያሳስበው ማነው ስለቱን ልቧ ላይ ያደረገው የምለው ነው አለች። ማለት አንቺ የምታውቂው ጉዳይ አለሽ ብላታለች አጸደ። እንግዲህ ነገሩ ወደ አዲሷ ሙሽራ እያመጣች ነው ወይዘሮ አጸደ። እሷም ምንድን ነው የምታውቂው ነገር አለ ወይ ትላታለች አክስቷን። አክስቷም ደግሞ ነገሩ እንደዚህ ነው፣ ከመሞታ ከሁለት ቀን በፊት ሄጄ ነበረ እሷ የምሰራበት ቡና ቤት። እሷም ደግሞ አዲሷ ሙሽራ እገልሻለሁ ብላ ትዝትብኛለች ብላ አለቻት ማለት ነው። ሜርሲም ነገሩ ግራ ገባት፣ ምን እንደምታረገው ግራ ገባት እና ምን ስትል ነው እሷ ከቤት ወጥታለች፣ ምን ታደርገኛለች ብላ ነው እንትን ብህር ይሄንን የምትሰራው አሁን እውነት ብህር ነች እንደዚህ የምትሰራው ብላ ግራ ገብቷታል። መነንም እጇ ሊኖርበት ይችላል። ያው እንግዲህ ከዚህ ከወጣች በኋላ ባሏ በድብቅ እሷ ጋር ይሄዳል ብላ ነዋ። እሱም ይሄዳል፣ ይገናኛሉ ትላታለች አክስቷ። ብህርም ትመጣና ጋሺ የመድኃኒቱ ሰዓት አለፈቦት ይቅርታ ትላቸዋለች። ጋሽም ደግሞ አረ ችግር የለውም ልጄ፣ እንደውም እኮ አይደለም ደቂቃ ሰዓቱን ራሱ ራሳ ነበረ ብሎ ይላታል። ብህርም ደግሞ መርሳት እኮ የለቦትም፣ እንደውም በጊዜ በስርዓቱ መጠቀም አለቦት መድኃኒት። ምግብም እየበሉ አይደለም፣ ምንድን ነው እጆት አልጣፈጠውትም እንዴ ብለዋለች። እንግዲህ ጋሽም ደግሞ እንደውም አንቺ መስራት ከጀመርሽ ነው ምግቡ ራሱ ጣፍጦኝ እየበላሁት እያለ እሷና እሱ እያወሩ እዝራ ከውጭ ይመጣል። እዝራ መጣ። ሰላም ለዚህ ቤት ብሎ ገባ። እነሱ እሷም ቆማ ነበረ። ብህር ምግብ አቅርባ እንዴት ነው ነገሩ? የምግቡ ማዛ ከውጭ ይጠራል ይላል። አባትም ደግሞ እናት አለ እኔ ዋሽውኝ ይላል። እንደውም ርቦኛል ይላል እዝራ። ምግቡን ለመብላት ጠጋ ይላል። በቃ እንደውም ጥሩ ነው አባትህን አባላው ትለዋለች። እንደውም ጥሩ ነው እሺ የኔ ባለሙያ ይላል ብሎ ሲበቃ ምን ነው ፊትሽ ላይ ጥሩ ስሜት አይታይም ይላታል። እሷም አዎ እዝራ በላ ጨርስና የማወራክ ነገር አለኝ ትለዋለች እና ትሄዳለች። እዝራም ለአባቱ እየተፈጠረ ነገር አለ እንዴ የምታውቀው ነገር አለ ይለዋል። አባትየውም አረ እኔ ምንም የማውቀው ነገር የለም እንጃ ግን ፊቷ ልክ አይደለም እንዳይታወቅባት ነው እንጂ ለነገሩ እነዚህ ሁለት ሰዎች ያሉ ሰላም አለ ይላል። እዝራም እባክህ አባዬ እነሱን እያሰብክ ራስህን አታጨናንቅ አትታመም ይለዋል። አባቱም ደግሞ እኔ እኮ ትቻቸዋለሁ እነሱን ትቼ ትኩረቴን አበል ላይ ካደረግኩኝ ቆይቻለሁ፣ ይልቁንም ባለቤትህን ተንከባከባት ይለዋል ለእዝራ። እዝራም ደግሞ እንደዚህ አባቴን የምታንከባከብልኝ ምስት ካለችኝማ ታድያለሁ ይላል። አባቱም ደግሞ እኔም መንከባከብ ሳይሆን ለአንተ ፍቅር ስሰጥ ቦታ ስሰጥ አንተ ስትንከባከብ ነው ይለዋል። እዝራ አሁንም መለስ አርግቶ ግን እነዛ አክስቴ ትሆን እንዴ ተናገረቻት እያለ ስለ ብህር እያሰበ ነው እንግዲህ። እዝራ መኝታ ክፍል ሄደ። ብህርም ደግሞ ጎርደድ እያለች ተጣብቀው ነበር። ግራ ገብቷታል። መጣ። ምንድነው አዲስ ነገር አለ ይላታል። እሷም ደግሞ እዝራ ምንም የሰማከው ነገር የለም ትለዋለች። ምንም ያየከው ነገር የለም ትለዋለች። ጨንቋታል። እሱም ደግሞ ምንድነው አሁን ገና ነው ከቢሮ እየመጣሁት ይላታል። ብህር
እዝራን ምንም ነገር ካልሰማክ ያሳዝናል። ለአንተ ነው የምነግረው፣ ስለ አንተ ነው የምነግርክ፣ ከባድ ነው ለአንተ ትለዋለች። ምንድን ነው ስላታል። ጠጋ ብላ ትከሻውን ትይዝና ነገሮቹን ቀስ ቀስ እያለች ማህደር በመኝታ ክፍሏ ሞታ ታገኘች ትለዋለች። እሱም ደግሞ በጣም ይደነግጣል። ምን እያለ በጣም ደንግጦ ያለቅሳል፣ ይበሳጫል። ምንድን ነው አንተ አሁን እኮ አንተ ምንም ጥፋት የለብህም ትለዋለች ብርህ። እሱም ደግሞ ጥፋተኛ ነኝ፣ ቢያንስ ከዚህ ቤት ስትወጣ ማረፊያ ቦታ በሰጣት እዛ ህይወት ውስጥ እንዳትመለስ እያለ በጣም ራሱን እየወቀሰ